ያታለው በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር በድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እያየሁ አንቺን ብቻሽን እያየሽው ለምን እንደዛ ታደርጋላችሁ? ቢያንስ እንኳን አብራችሁ ሆናችሁ ልጃችሁ በፍቅር ለምን አታሳድጉ? ወይስ ማለት ሌላ ትላልቅ ሰዎችን ጨምሬ ወይ ደግሞ ብዙ አባቶችን ይዤ መጥቼ እናንተን መለመን አለብን? በቃ አንዳንድ አሁን የማያቸው ነገር ልክ ያልሆኑ ነገሮች ይኖራሉ እና እነዛን ነገር በመቆጠብ እራሳችሁን ማየት ብትችሉ ማለት የኔ ጥፋት ምንድነው? ንገሩኝ እስቲ። የኔ ጥፋት ምንድነው? መታገሴ ነው ጥፋት? ዛሬም ላይ የሱ አብርሽ ያደረጋቸው ያሉት ነገሮች ትክክል ሆነው ነው እኔን ላይ እንደ ጥፋተኛ እየወቀሳችሁኝ ያላችሁ? ጥፋተኛም ከሆንኩኝ እጅግ በጣም ይቅርታ። እናንተ የሚገርም እኮ ነው። የአብርሃም ወንድም ያስታርቃል፣ የሩታ ወንድሞች ደግሞ ያለያዩዋቸዋል። የአንዱ በኩል ያለ ወንድም ፍቺ ድረስ ያደርጋል፣ ባል ያመጣል። የአንዱ ደግሞ ወንድም እንዲታረቁና አንድ ላይ እንዲሆኑ ያደርጋል ማለት ነው። ስለዚህ እስኪ እንመልከት። የቤተሰብ ጣልቃ ገብነት ምን ድረስ ነው? እነማን ናቸው ጣልቃ መግባት ያለባቸው እነማን ናቸው የሚለውን እንመለከታለን። ሌላው ደግሞ የአብርሃም ወንድም ለሄርሜላ ማስጠንቀቂያ ሰጥቷል። እሱንም ጉዳይ በደንብ አድርጌ በሰፊው የምመለከት ይሆናል። ያለውን ጉዳይ ደውዬ የማረጋግጥና የተፈጠረውን ነገር ዛሬ ባልተለመደ መልኩ እስኪ የሆነ ሀሳብ ላነሳ ነው። እንግዲህ ትናንትና አይታችኋል። እንግዲህ እንደተለመደው እንግዲህ አብርሽና ሩታ ጉዳይ አሁንም መነጋገሪያ እንደሆነ ነው። እንግዲህ ትናንትና የአብርሃም ወንድም መጥቶ እንግዲህ ነገሮቹን እንዴት እንዳወረዳቸውና ቀልል እንዳደረጋቸው አይተናል። እና እስኪ ብዙ ጊዜ የቤተሰብ ጣልቃ ገብነት ይባላል እና እንደዚህ አይነት ደግሞ የመልካም ቤተሰብ ጣልቃ ገብነት በተለይ ጋሽዬን ከዚህ በፊት አይተናቸዋል። ለማንም ሳያዳሉ ለልጄ ነው ብለው ለልጃቸውን ሳያዳሉ እሷም ደግሞ እንትን ሳትል መሀል ላይ ሆነው ነገሮችን የሚፈቱበት መንገድ በጣም የሚገርም ነውና ትናንትና የሚያየ ነው። እንግዲህ የአብርሃም ወንድም ያደረገውን ነገር ነው ማለት ነው። እና አስቀድሜ እኔ መረጃው ደርሶ ነበር። በአጋጣሚ ሆኖ ስላልተመቸኝ ይህን ነገር ለእናንተ ቀድሜ ማድረስ አልቻልኩም ነበር ማለት ነው። አሁን ላይ ደግሞ እንግዲህ እነሱን ከማግባባትና አገናኝቶ ከማነጋገር ባለፈ እንግዲህ ለችግሩ ዋና መንስኤ የሆነችው ለችግሩ ዋና ጠንሳሽ የሆነችውን ልጅ እንግዲህ እስከ ማስጠንቀቅ ድረስ ደርሷል ማለት ሄርሜላንም አስጠንቅቋታል ማለት ነው። እና አንዳንድ የቤተሰብ ጣልቃ ገብነት በምን ድረስ የሚባለው ነገር ላይ ትንሽ ማሰብና መወያየት አለብን ማለት ነው። ስለዚህ አንዳንዴ አያስፈልግም ማለት አይደለም። እንደዚህ አይነት ደግሞ ጥሩና መልካም የሆነ ሰው ሲመጣ ደግሞ ነገሮችን እንዴት አውርዶ መች እናደርጋለን። ስሙት። ሄሎ፣ እሺ። እና ዙሬ በእናትህ ያው በቃ ያልኩ ነገር ተፈጠረ። በእናትህ ብለቆስ ኖሮ ያው ሁሉ ነገር ተባብለን ውይ እኔ አልቻልኩም ነበር። ትናንትና ትንሽ የራሴ በጣም ከባድ ጉዳይ አጋጠመኝና ያው ድምፁን ቀድቻለሁ ለቃለሁ ብዬ ነበር፣ ግን ትንሽ ማልቀርበት በጣም ወሳኝ ጉዳይ ገጠመኝና በዛ ምክንያት ነው ሳይሳካ የቀረው በሚያሳዝን ሁኔታ። ሶሪ በእናትህ። እኔ ቢያንስ ይሄን ነገር ሶልቭ ባደረገውና የምናስተላልፍ መልእክቱን አሪፍ ነበር፣ ደስ ይላልም። ግን እስኪ እንደው መለስ ብለን ትናንትና የተፈጠረውን ነገር እስኪ ኦልሬዲ አይተነዋል። ማታ ላይ አብርሃም ወንድም መጥቶ አስታርቆታል። አንዳንዴ እኮ ትዳር መሀል ቤተሰብ ባይገባ ጥሩ ነው ምናምን ይባላል እንጂ እንደዚህ አይነት ደግሞ አስተዋይ የሆነ ወንድም ሲመጣ ደግሞ በጣም ወሳኝ ነገር ነው። ትክክል። ኧረ በጣም ደግሞ እኔ ባይገርም ወንድሙን እግባባዋለሁና አሪፍ ሰው ነው አይደለ? በጣም ሌሎችን ሲያወሩለት በጣም ይመስለኛል ከነሱ ራቅ ብሎ ነው የሚኖረው። እንዴ በጣም አስተዋይ ሰው ነው። በጣም ቪዲዮም ላይ አይተነው አናውቅም፣ ግን ይሄ ነገር አዝማሚያው ስላላማረው መጥቶ ሶልቭ ያደረገበትን ነገር የተናገረውም ነገር በጣም ትልቅ ነገር ነው። በጣም ወሳኝ ነገር ነው።
ቢችል እስኪ በመስመር ለማግኘት ሞክራለሁ እኔም ሐሳቡን እንድሰጥ ገባ ብዙዎቻችን ምንድነው የምንለው ይሄ እንደዚህ አይነት ኮንፍሊክት ትዳር ውስጥ ሲፈጠር ብዙ ጊዜ ቤተሰብ አሁንም እንላለን እኛ ቤተሰብ ጣልቃ ገብነት በምን መጠን ነው እንጂ ጭራሹን አያስፈልግም አንልም መጠን አለው በምን መጠን ነው ገባቸው እነሱ መግባባት ባልቻሉበት ጉዳይ ላይ የቤተሰብ ጣልቃ ገብነት የግድ ያስፈልጋል ነገሩ ወደ ሌላ ነገር ሳያመራ ነገሩን ቶሎ በጊዜ ሶልቭ ለማድረግ ወሳኝ እርምጃ የሚሆነው ምንድነው እንደዚህ አይነት በሳል አሁን ጋሽዬ በጣም በተደጋጋሚ ጊዜ ሞክሯል በእነሱ ጉዳይ ላይ በጣም በተደጋጋሚ ጊዜ በመኮሩበት ሰዓት ካልተሳካ ደግሞ ሌላ አሁን ይሄ እንደነሱ ወጣት ነው ሐሳባቸውን ይረዳል በእርግጠኝነትም አሁን አንድ እርምጃ ነው በሁለተኛው እርምጃ ደግሞ በደንብ ይሳካላል ብዬ አስባለሁ ትናንት አንተም ይሄንን ያልከኝ አይደል አዎ በቃ እኮ የሚፈጠረው ነገር እንዳደ በቃ ነግሬ ነበር ያው አንተ አልተመቸኝም አልከኝ በቃ ኦሬዲ ገባ በቃ ቅንጭብ አድርጌ ነበር ገባ እኔ ከወንድሙ ጋርም ስለግባባ በቃ እንደሚፈጠር ታውቆኛል በቃ ገምቼ ነበር ስለ አመጣጡም ያስታውቃል እና ብዙ ነገሩ ላይ ተፈጠረ ነገር አይደለ እነሱን ካስታረቀ በኋላ አለ በጣም ሄርሜላን ሁላ ከመድ በላይ ያስጠነቀቃል ኧረ እባክህ አስጠነቀቃት እንዴ በጣም በቃ ከመድ በላይ ይሄ ነው በቃ የሚያስፈልገው ነገር ለችግሩ ለዚህ ነገር ለነሱ እዚህ መድረስ ችግር የሆነውን ሰው ያንን ሰው በጊዜ ማስቆሙ በጣም ወሳኝ ነገርነት ይኖረዋል ብዬ ነው የማስበው በጣም ወሳኝነት ዋናው ከንጭጩ ነው አንድ ነገር ሲመነሻው ችግሩን ካየኸው ገባ አይደለ ከንጭጩ ነው መግጨት ገባ እሷም በእልህ ሌላ ወንድ አመጣች እሱም ከዛሽ ጋር ያለውን ነገር እንትን እንዳልሆነ አድርጎ አደረገ ስለዚህ ወንድምየው ቀጥታ እንደመጣ አሁን እንዳልከኝ ሄርሜላን ማስጠንቀቁ በጣም ትልቅ ትናንትና ያስጠነቀቃት አዎ ትናንት በቃ ወዲያው እነሱን ከፈታ በኋላ በቃ ወደ እሷ ነው ይዘው በቃ ይሄ ነው በቃ ወሳኝነቱ በቃ ሌላው ሊረዳው የሚገባው እንደዚህ አይነት የሚኮረኮም የሚያስጠነቅቅ መንገር ሲስት የሚመልስ ታላቅ ወንድም ያስፈልጋል ስለዚህ የቤተሰብ ጣልቃ ገብነት ከሞላ ጎደል ወሳኝ የሚሆንበትና ጥሩ መፍትሄ የሚፈጥርበት መንገድ ይኖረዋል ብዬ አስባለሁ ምክንያቱም ባልና ሚስት መሃል ችግር አይፈጠርም ማለት አይቻልም በጣም ብዙ ችግሮች ያጋጥማሉ ግን የሱ ታላቅ እንዲህ ማለት ጥሩ ስብዕና ያላቸው መተው ነገሩን እንደዚህ መፍትሄ ሲሰጡትና ነገሩን መፍትሄ እንደዚህ ሲያበጁለት ማየት በጣም ደስ ይላል ሳይው ነገሩም በሳል ነው ንግግሩም ጥሩ ነውና በዚህ ጉዳይ እኔ የነሱም ኦዲየንስ ተመልካቹም የሚደሰት ይመስለኛል በየቤቱ ብዙ የሚመለከቱ ባለትዳሮች በእንደዚህ አይነት ችግር ውስጥ ያሉ ይኖራሉ ብዬ አስባለሁ ጓደኛን ከማግለስለስ አሁን የነሱ የአብርሃም ጓደኞች ክፎች ናቸው ከሚስቱ ሲጣላ ሚስት ያመጡለታል ገባ ይሄ የነውር ከሚስቱ ሲጣላ ሚስት ነው የሚያመጡለት ይሄ ደግሞ አግባብነት ጭራሽ የማይሆን ነገር አይደለም ግን እንትናን ካየ ግን ይሄ ወንድምየውም ካየ ግን ቀጥታ መፍትሄ ላይ ሄደው ወንድሙን በቃ መስመር ያስያዘው እንደ ታላቅ ወንድም በጣም እንትን ስለተመቸኝ ነው ያለው ነገር ማለት ነው እና ብትችል የምትግባባው ከሆነ በጣም አፕሪሺየት አድርግ በጣም አሪፍ ነገር ነው ያደረገው ለሚቀጥለውም እንደዚህ አይነት አሁን ይሄን ችግር መፍታት ብቻ እኮ አይደለም ለሚቀጥለውም ለሚፈጠሩ ነገሮች መፍትሄ ሲኖረው ጥሩ ነው እኛ የምንከታተለው ተመልካቹ ስለሚወዳቸው እንጂ አሪያ ሆኖ አይደለም አሪያ አይሆንም ይሄ በምንም መልኩ አሪያ ልታደርገው አትችልም ገባ ከሚስት ተጣልቶ ሌላ ቅምጥ ጋር ወሽማ ጋር መሄድ በትዳር ላይ እንደዚህ ማድረግ ቤት ለቆ መውጣት እንዲህ አላግባብ የሆኑ ጭቅጭቆች መፍታት የምንችላቸው ጭቅጭቆች ወደ ሌላ ነገር መውሰድ ምናምን እንደዚህ አይነት ነገሮች አሪያ ሊሆኑ አይችሉም ገባ ግን ተወዳጅ ስለሆኑ ገባ ያው በግል ያሳለፉትን ላይፍ ከመጀመሪያው ከመነሻው ጀምሮ ስለምናቀው እነሱ የመጡበት መንገድ ስለምታቀው ቢሳካላቸው አሪፍ ነገር ቢሆኑ ጥሩ ደረጃ ቢደርሱ ምናምን እኛ ከልብ እንመኛለን በእነሱም እኛ ቪዲዮ እየሰራን አይደል እንዴ እኛ እኮ በእነሱም እያገኘን ነው ግን እኔ በፍቅራቸውም ደግሞ ብንሰራ ሁልጊዜ እንደዚህ ጠብ ሲፈጠር ማን ነው ባለ ጉዳዩ የእንትና እጅ አለበት ምናምን ከምንል በፍቅራቸው ሲዋደዱም ሲፋቀሩ ማሳየቱን እኛ እንፈልገዋለን እኔ በበኩሌ ደጋግም የምናገረው ያንን ነው
እና አንዳንድ ሰዎች አሁን ገብተው የሚሳደቡ ምን የሚሉ አይተሃል። እነዚህ አይነት ሰዎች የማን የዛች የሄርሜላ እንትኖች ናቸው። ገባ አይደለ? እነሱ እንዲፈርስ አንድ ላይ እንዳይሆኑ ምናምን የሚፈልጉ ሰዎች ናቸው። ገባ? እና በቻልኩ አቅም እኔ በጣም ነው ሰርፕራይዝ ያደረከኝ። እኔ ማለት በቃ ይህን ነገር አይቻለሁ ምናምን ብለህ ከነገርከኝ በኋላ ቪዲዮውን ባልሰራበት ማታ ያንን ውጤት ሳይ እውነት ለመናገር በጣም ነው እኔ በእኔ በኩል ደስ ያለኝ ማለት ነው። እና ኤኒዌይስም ደግሞ በእርግጠኝነት አሁንም መፍትሄ እንደሚኖረውና በሚቀጥለውም ደግሞ ይሄ ችግር ተፈቶ ልጃቸውን በደንብ እንደሚያሳድጉ ተስፋ አደርጋለሁ። ሄርሜላን ማስጠንቀቁ ከምንም ከትልቅ አሁንም ዜና ነገርከኝ ትልቅ ለምን እቺ ልጅ ነች አሁን እነሱ ላይ ችግር እየፈጠረች ያለችው መሀል ገብታ በጣም ብዙ ነገሮችን እያበላሸች ያለችው እሷ ስለሆነች ለዚህ መፍትሄ ማግኘቱ በጣም አሪፍ ነው። ቪዲዮም ላይ ሳየው የመጀመሪያ ነው። ጠፍቷል ማለት መጥቶ አያውቅም ጭራሽ እኮ አይደል? ዋው ሰርቶ አያውቅም ጭራሽ የመጀመሪያው ነው ይመስለኛል። አዎ ትክክል። እንግዲህ እንደሰማችሁት ነው። ግን በጣም የገረመኝ ነገር የሩታ ወንድሞች እነሱን ለማለየት ለዚች ልጅ ባህል ይዘው ይመጣሉ። ለማለየት ብዙ ርቀት ይሄዳሉ። ለማለየት በማያገባቸው ይገባሉ። የአብርሃም ወንድም ግን ምን በአንድ መጥቶ እንዴት ነገሮችን እነሱ አንድ ላይ እንዲሆኑ ያደረገበትን መንገድ ሳላደንቅ አላልፍም። የአንድ ወንድም መልካም ነገር ያደርጋል፣ የአንዱ ወንድም ደግሞ ጭራሽ ያጠፋል። ስለዚህ የቤተሰብ ጣልቃ ገብነት በየትኛው መልኩ ነው የምንመለከተው የሚለውን ነገር አንደኛው ጥሩ አለ፣ መጥፎም አለ። ስለዚህ እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ልናደርግ ይገባል ባለትዳሮች ለማለት እወዳለሁ። ሰፊ ማብራሪያ ውስጥ እንደሰጠው ተስፋ አድርጋለሁ። ሰምታችሁታል። ስለዚህ የሚያለያየውን ወደ ጎን ታርተን መልካሙን የሆነውን ደግሞ በእርግጠኝነት ደግሞ ሄርሜላንም ማስጠንቀቁ አንድ ትልቅ መንገድ ይከፍታል ብዬ አስባለሁ። ይሄን ደግሞ ለዚህ አብርሃም ተባባሪ መሆን አለበት ብዬ ስለማስብ አብርሃም ካልተባበረ አሁንም የወንድምየው ድካም መና ነው የሚሆነው። ሩታም ካልተባበረች የወንድምየው ድካም መና ነው የሚሆነው ብዬ አስባለሁ። ጠቅለል አድርጌ ሀሳቤን ለማቅረብ እወዳለሁ። ስለዚህ በተለየ መልኩ ይህን ነገር ልመለከተው የፈለኩት ለዛ ነው። እወዳችኋለሁ፣ አከብራችኋለሁ። ለሀገራችንም ለቤተሰባችንም ለእነሱም ፍቅርን ይስጥልን ባይ